ትንቢተ ዕንባቆም ምዕራፍ 2 በመጠባበቂያ ላይ ቆማለሁ፣ በአምባ ላይም እወጣለሁ። የሚናገረኝንም ስለ ክርክሬም የምመልሰውን አውቅ ዘንድ እመለከታለሁ። እግዚአብሔር መለሰልኝ እንዲህም አለ፣ አንባቢው ይፈጥን ዘንድ ራእዩን ጻፍ፣ በጽላትም ላይ ግለጠው። ራእዩ ገና እስከ ተወሰነው ጊዜ ነው፣ ወደ ፍጻሜውም ይቸኩላል። እርሱም አይዋሽም። ቢዘገይም በእርግጥ ይመጣልና ታገሰው፣ እርሱ አይዘገይም። እነሆ ነፍሱ ኮርታለች፣ በውስጡም ቅን አይደለችም። ጻድቅ ግን በእምነቱ በሕይወት ይኖራል። እርሱ አታላይና ኩሩ ሰው ነው፣ በስፍራው አርፎ አይቀመጥም። ስስቱን እንደ ሲኦል ያሰፋል፣ እርሱም እንደ ሞት አይጠግብም። አሕዛብንም ሁሉ ወደ እርሱ ይሰበስባል፣ ወገኖቹንም ሁሉ ወደ እርሱ ያከማቻል። እነዚህ ሁሉ ለእርሱ ያልሆነውን ወደ እርሱ ለሚሰበስቡ፣ መያዣውንም ለእርሱ የሚያበዛ ወዮለት። እስከ መቼ ነው እያሉ ምሳሌ አይመስሉበትምን? ተረትም አይተርቱበትምን? የሚያነክሱህ ድንገት አይነሱብህምን? የሚያስጨንቁህም ይነቃሉ፣ ለእነርሱም ብዝበዛ ትሆናለህ። የሰውን ደም ስላፈሰስህ በምድሪቱና በከተማይቱም በእርሷም በሚኖሩ ሁሉ ላይ ስላደረከው ግፍ አንተ ብዙዎችን አሕዛብን በዝብዘሃልና ከአሕዛብ የቀሩት ሁሉ ይበዘብዙሃል። ከክፉ እንዲድን ጎጆውን በከፍታ ላይ ያደርግ ዘንድ ለቤቱ ክፉ ትርፍን ለሚሰበስብ ወዮለት። ብዙ አሕዛብን አጥፍተሃልና ለቤትህ እፍረትን መክረሃል፣ በነፍስህም ላይ ኃጢአትን አድርገሃል። ድንጋይም ከግንብ ውስጥ ይጮኻል፣ እንጨትም ከውቅር ውስጥ ይመለስለታል። ከተማን በደም ለሚሰራ ከተማንም በኃጢአት ለሚመሰርት ወዮለት። እነሆ አሕዛብ ስለ እሳት እንዲሰሩ፣ ወገኖችም ስለ ከንቱነት እንዲደክሙ ከሰራዊት ጌታ ከእግዚአብሔር ዘንድ የሆነ አይደለምን? ውሃ ባህርን እንደሚከድን ምድር የእግዚአብሔርን ክብር በማወቅ ትሞላለችና። አፍረተ ሥጋውን ለማየት ባልንጀራውን ለሚያጠጣ፣ ክፉንም ለሚጨምርበት ለሚያሰክረውም ወዮለት። በክብር ፋንታ እፍረት ሞልቶብሃል፣ አንተ ደግሞ ጠጥተህ ተንገዳገድ። የእግዚአብሔር የቀኙ ጽዋ ይመለስብሃል፣ እፍረትም በክብር ላይ ይሆናል። የሰውንም ደም ስላፈሰስህ በምድሪቱና በከተማይቱም በእርሷም በሚኖሩ ሁሉ ላይ ስላደረከው ግፍ በሊባኖስ ላይ የሰራኸው ግፍ ይከድንሃል፣ የአራዊትም አደጋ ያስፈራራሃል። የተቀረጸውን ምስል ሰሪው የቀረጸው ለምን ጥቅም ነው? ዲዳንም ጣዖት ይሰራ ዘንድ ሰሪው የታመነበት ሐሰትን የሚያስተምር ቀልጦ የተሰራ ምን ይጠቅማል? እንጨቱን ንቃ፣ ዲዳውንም ድንጋይ ተነሳ ለሚለው ወዮለት። በውኑ ይህ ያስተምራልን? እነሆ በወርቅና በብር ተለብጧል፣ ምንም እስትንፋስ የለበትም። እግዚአብሔር ግን በተቀደሰ መቅደሱ አለ፣ ምድርም ሁሉ በፊቱ ዝም ትበል።